ሰላም እንዴት ናችሁ? በዛሬው ደግሞ ቻፕተር 3 ስለ ጂኦሜትሪ ኤንድ ሜዠርመንት የሚለውን ሀሳብን የምንጀምር ይሆናል። በዚህ ሀሳብ ላይ ትንሽ ዲፕሊ ትንሽ መመልከት ያለብን ነገሮችን ሀሳብ ነው እዚህ ጋራ እንቀጥል። ስለዚህ ለቻናላችን ሰብስክራይብ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረግም እንዳይረሳ። ወደ ክላሳችን በምንገባበት ጊዜ ስለዚህ ስለ ፖሊገን ማለት ምን ማለት ነው የሚለውን ሀሳብ እንመልከት። ለምሳሌ ስለ ፖሊገን በራሱ ምንድነው የሚለው ሀሳብ ጋር ስንመጣ ፖሊገን ምንድነው የሚለው ሀሳብ እንመልከት። ለምሳሌ ፖሊገን ስንባል ምን ማለታችን ነው በምንገልጽበት ጊዜ the polygon is a simple closed curve line segment ነው። ያው ክሎዝድ የሆነ ላይን ሴግመንት ነው። የላይኖች ጥንድ ነው ጆይንት ሆነው እና ደግሞ ክሎዝድ የሆነ ምንም የተከፈተ ቦታ መኖር የለበትም ማለት ነው። እንመለከታለን ምን አይነት ፖሊገን እና ፖሊገን የማይባሉ ሀሳቦችን ኤግዛምፕሎችን ከታች እንመለከተዋለን ማለት ነው። ሌላኛው ደግሞ እነዚህ ሁለት የሆኑ ሰክሴሽን ኮሊነሮች no two of which succession collinear ብለን ደግሞ አንዳንድ ኮሊነር ማለት ደግሞ ምን ማለት ነው? ለምሳሌ የሆነ ላይን እንደዚህ ቢኖር እዚህ ጋር የሆነ ፖይንት እዚህ ጋር ፖይንት እንደዚህ የሚሆንበት ኮሊኒየር ፖይንት ብለን እንጠራዋለን ማለት ነው። ስለዚህ ይሄንንም በኤግዛምፕል እታች በደንብ እንመለከተዋለን እዚህ ጋር የተነሳውንም ስለዚህ ላኛው በአጭሩ መመልከት ያለብን እዚህ ጋራ ስለ ፖሊገን ስናነሳ እነዚህ ላይን ሴግመንቶች እንደምን ያገለግላሉ? እንደ ሳይድም ያገለግላሉ። ሳይድ ኦፍ ፖሊገን እና ደግሞ the point of the vertex። ስለዚህ የቨርቴክሱ ምን ሆኖ ያገለግላሉ ማለት እነዚህ ሴግመንቶቹ አንደኛ እንደ ሳይድነት ለፖሊገኑ ሳይድ ኦፍ ዘ ፖሊገን ናቸው። ሁለተኛ ደግሞ የላይን ሴግመንቶቹ መጨረሻ ደግሞ እንደ ቨርቴክስነትም ደግሞ ያገለግላል። ቨርቴክስ ናቸው ማለት መጨረሻ ላይ ደግሞ ለምሳሌ እዚህ ጋር ያለውን ፖሊገን በምንመለከትበት ጊዜ ይሄኛው ፖሊገን ነው። ለምን ምንም አይነት የተከፈተ ቦታ የለም፣ ክሎዝድ የሆነ ነው በላይን ሴግመንቶች ማለት ነው። ለምሳሌ እዚህ ጋር 11 ሳይዶች አሉ፣ 11 ቨርቴክሶች አሉት ይለናል። ስለዚህ አሁን ቼክ እናድርገው። ለምሳሌ እዚህ ጋር በምንመለከትበት ጊዜ ቼክ ስናደርገው ስንት ነው የሚሆነው? ለምሳሌ የመጀመሪያው ሳይዶችን እንቁጠር። ለምሳሌ እዚህ ጋር አንድ ሳይድ አለ፣ እዚህ ጋር ሁለት ሳይድ አለ፣ እዚህ ጋር 3፣ እዚህ ጋር 4፣ እዚህ ጋር 5፣ 6፣ እዚህ ጋር 7፣ እዚህ ጋር 8፣ 9፣ 10፣ 11 ማለት ስለዚህ 11 ሳይድ አለው። 11 ሳይድ አለው። ቨርቴክሶችን በምንቆጥርበት ጊዜ ደግሞ ስንት ቨርቴክስ ነው የሚኖረው? አንድ አለ፣ እዚህ ጋር ሁለት አለ፣ ከዛ እዚህ ጋር 3 አለች። ቨርቴክስ ማለት ሁለት ላይኖቹ የሚገናኙበት ፖይንት ነው ማለት ነው። ስለዚህ 1 2 እዚህ ጋርም 3 እዚህ ጋር 4 5 6 7 8 9 10 11 ማለት ነው። ስለዚህ 11 ቨርቴክስ እና 11 ሳይዶች አሉት ማለት ነው። ስለዚህ እዚህ ጋር ስንመለከታቸው ደግሞ ፖሊገን እና እዚህ ጋር ደግሞ ፖሊገን የሆኑትንና እዚህ ጋር ደግሞ ነን ፖሊገን የሆኑት ደግሞ ስንመለከታቸው ደግሞ ምንድን ናቸው ልዩነታቸው? እዚህ ጋር ቀደም ያነሳናቸው ሀሳቦች ናቸው ማለት ነው። ቀደም ስናነሳ እነዚህ ፖሊገን ላይ ሆኑ የቻሉበት ምክንያት በምንመለከትበት ጊዜ ለምሳሌ ይሄኛው ስንመለከተው ምንድነው ክሎዝድ አይደለም። ይሄ ክሎዝድ አይደለም አይደል? እንደገና ደግሞ እዚህ ጋር ስንመጣ ደግሞ ይሄኛው ስንመለከተው ደግሞ ይሄኛው ደግሞ ከዚህ ወደዚህ ያለው ደግሞ ቨርቴክስ የለውም አይደል? ቨርቴክስ ከዚህ ወደዚህ ያለው ላይን የተገናኘበት ከዚህ ወደዚህ ያለው ቨርቴክስ እዚህ ጋር ቨርቴክስ አለ የስ ነገር ግን እዚህ ጋር ደግሞ ቨርቴክስ የለውም። እዚህ ጋርም ስንመጣ ይሄኛውም ቨርቴክስ የለውም፣ እዚህ ጋርም ቨርቴክስ የለውም። እዚህ ጋር ክሎዝድ አይደለም ብለናል። እዚህ ጋር ስንመጣም ይሄኛውም ቨርቴክስ የሚባል ነገር የለውም ማለት ነው። እዚህ ጋርም ደግሞ ኮሊኒየር ብለን ያነሳነው ነገር አለ አይደል? ስለዚህ እዚህ ጋር ኮሊኒየር ብለን ስናነሳ የነበረው እዚህ ጋር የሆነ ፖይንት አለ እዚህ ጋር የሚያገናኛቸው። ስለዚህ እንደዚህ አይነት ፖይንት መቀመጥ የለበትም የሚለውን ሀሳብን ለማንሳት ነው እዛ ጋራ ስለ ኮሊኒየር ብለን ያነሳነው ማለት ነው። ወደ ሌላኛው ስንመጣ ደግሞ ሬጉላር ፖሊገን የሚለው ሀሳብ ጋር ስንመጣ አሁን ስለ ፖሊገኖች ተመለከተን። ፖሊገን ማለት ምን ማለት ነው የሚለውን ነገር ተመልክተናል።
ስለዚህ ፖሊገኖችን በሁለት እንከፍላለን፣ ሬጉላር እና ኢሬጉላር ፖሊገን ብለን በሁለት እንከፍላቸዋለን ማለት ነው። ስለዚህ ምንድነው ልዩነታቸው የሚለው ነገር ስንመለከት ኢሬጉላር ፖሊገን ኢዝ ኮንቬክስ ፖሊገን in which angle of all sides are equal and the measurement of the angle are equal. ስለዚህ ምንድነው የሚነግረን ማለት ነው ሬጉላር ፖሊገን ናቸው ለማለት ምንድነው የምንጠቀመው ሌንግዝ ኦፍ ዘ ሳይዳቸው አንደኛ ኮንቬክስ ናቸው ኮንኬቭ እና ኮንቬክስ ታውቃላችሁ አይደል? እንደዚህ ሲሆንና እንደዚህ ወርታች ሲሆን ማለት ነው። ስለዚህ አንደኛ ኮንቬክስ ናቸው። ስለዚህ ሌንግዛቸውን ስንመለከት ሌንግዛቸው የሁሉም ሳይዶቹ ሌንግዛቸው ሳይድ ኦፍ ዘ ሌንግዛቸው እኩል መሆን አለበት። አንደኛ ይሄ the first ክራይቴሪያ ነው። ሁለተኛ ክራይቴሪያ ደግሞ ሜዠርመንት ኦፍ አንግላቸው እኩል መሆን አለበት። እነዚህ ሁለት ነገሮችን ካሟላ ሬጉላር ፖሊገን ነው ብለን ማለት እንችላለን። ስለዚህ if any condition is not meet ስለዚህ አሁን እነዚህ የተቀመጡትን ኮንዲሽኖችን ጋራ ሚት የማያደርግ ከሆነ እዚህ ጋራ ለምሳሌ ሁለቱን የማያሟላ ከሆነ ምን እንለዋለን? it becomes irregular polygon ተብሎ ይመጣል ማለት ነው። ስለዚህ አንዱን አሟልቶ አንዱን ካላሟላ ራሱ ኢሬጉላር ነው የምንለው። ስለዚህ የግዴታ ሁለቱንም ማሟላት አለበት ማለት ነው። ምን ለማለት ሬጉላር ፖሊገን ብለን ለማለት ማለት ነው። ሬጉላር ፖሊገን ብለን ለማለት ማለት ነው። ይሄንን እንመለከታለን። ለምሳሌ እዚህ ጋራ ሬጉላር የሆኑና ኢሬጉላር የሆኑትን በምንመለከትበት ጊዜ ለምሳሌ እዚህ ጋር ስንመለከተው ይሄንን የዚህ ጋር ስኩዌር የሆነውን በምንመለከትበት ጊዜ ሳይዱም እንደገና ደግሞ አንግሉም እኩል ነው አይደል? እዚህ ጋር ያሉት ሳይዶቹን ሁሉን በምንመለከትበት ጊዜ እኩል ናቸው አይደል? እዚህ ጋር ሳይዶቹ እዚህ ጋር ያለው ሳይድ እዚህ ጋር ያለው ሳይድ ላይ ጋር ያለው ሳይድ እዚህ ጋር ላይ ጋር ያለው ሳይድ እኩል ናቸው አይደል? እንደገና ደግሞ አንግላቸውም ደግሞ እኩል ናቸው አይደል? አንግላቸውም እኩል ነው። ስለዚህ እንደዚህ በሚሆንበት ጊዜ ደግሞ ምን እንለዋለን? ሬጉላር እንለዋለን። እዚህ ጋር ስንመለከት እዚህ ጋር ያለው አንግል እዚህ ጋር ያለው አንግል እዚህ ጋር ያለው አንግል እዚህ ጋር ያለው አንግሎቹም እኩል ናቸው፣ ሳይዶቹም እኩል ናቸው ማለት ነው። እዚህ ጋርም ስንመለከት ይሄኛውም ስንመለከት ይሄኛውም እኩል ነው፣ ኢኩላተራል ትራያንግል ስለሆነ ማለት ነው። እኩል ነው ማለት ሳይዶቹ እኩል ናቸው ከተባለ ደግሞ እንመለከታለን ኢኩላተራል ትራያንግል ይባላል ማለት ነው። ነገር ግን እዚህ ጋር በምንመለከታቸው ግን ይሄኛው ሳይድ ከዚህኛው ሳይድ ጋር እኩል አይደለም፣ ይሄኛው ሳይድ ከዚህኛው ጋር እኩል አይደለም፣ ይሄም ሁሉም እኩል አይደለም። ስለዚህ ይሄ ኢሬጉላር ይሆናል ማለት ነው። ኢሬጉላር ይሆናል። እዚህ ጋርም ስንመለከተው እዚህ ጋር ያለውን ይሄንን በምንመለከትበት ጊዜ አንግሎቹ እኩል ሜቢ ሳይዶቹ እኩል ሊሆኑ ይችላሉ፣ አንግሎቹ ግን እኩል ላይሆኑም ይችላሉ። ስለዚህ ይሄም ኢሬጉላር ነው፣ ይሄኛውም ኢሬጉላር ነው። ለምን? እዚህ ጋር ያለው ሳይድ ከጎንና ከጎን ካሉት ጋር እኩል አይደለም አይደል? ስለዚህ የታች ያለው አነስተኛ ሌንግዝ ነው ያለው፣ ጎንና ጎን ያሉት ደግሞ ተለቅ ያሉ ናቸው ማለት ሌንግዛቸው። እዚህ ጋር ስንመለከት ይሄኛውም ኢሬጉላር ይሆናል ማለት ነው። ሳይዶቹ እኩል ስላልሆኑ ሳይዶቹ እኩል አይደሉም፣ አንግሎቹም እኩል አይደሉም ማለት ነው። እሺ ይሄንን ከተመለከትን እሺ ወደ ሬጉላር ፖሊገን ቨርሰስ ኢሬጉላር ፖሊገን የሚለው ሀሳብ እንምጣ። እሺ ስለዚህ ኮምፔር እናድርጋቸው። እሺ አሁን ሁለቱን ኮምፔር እናድርጋቸው። ሌትስ ኮምፔር ኤንድ ኮንትራስት ሬጉላር ኤንድ ኢሬጉላር ፖሊገኖችን ኮምፔር እናድርጋቸው። ለምሳሌ ኦል ሳይድ ኦፍ ዘ ሬጉላር ፖሊገን አር ኮንግሩዌንት። ስለዚህ ሁሉም ሳይዳቸው ሁሉም አንግላቸው ፖሊገኖች አንግላቸው እኩል ነው ማለት ነው። አንግላቸው እኩል ነው። አንግላቸው ኮንግሩዌንታቸው እኩል ነው። ኮንግሩዌንት ናቸው ማለት ነው። ኮንግሩዌንት ናቸው ማለት አንግላቸው እኩል ነው ማለት ነው። ነገር ግን ደግሞ ኢሬጉላር ጋር ስንመጣ ግን ደግሞ ዳዝ ናት ሃቭ ኢኳል ሳይዳቸው ኢኳል የሆነ ሳይድ የላቸውም። ለዚህ ጥሩ ኤግዛምፕል የሚሆነው ስለዚህ ሮምበስን መመልከት ነው። ሮምበስን በምንመለከትበት ጊዜ ሮምበስ ማለት እንደዚህ ነው። የስኩዌር ሆኖ ማለትም እንደዚህ ስኩዌር ነው እንትኖቹ ስኩዌር ነው ማለት ሳይዶቹ እኩል ናቸው። ስለዚህ ኢት ሃዝ ሳይዶቹ ኢኳል ሳይድ አለው። ነገር ግን ባት
አንኢኳል አንግሎቹ ግን እኩል አይደሉም ማለት ነው። ስለዚህ ስኩዌር ነው የሚሆነው። ስኩዌርን ተጣሞ ማለት ነው አይደል? ሮምበስ ማለት ስለዚህ እነሱ በምትመለከቱበት ስኩዌር ነው ማለት ደግሞ ጎኖቹ ሳይዶቹ እኩል ናቸው፣ ነገር ግን ደግሞ አንግላቸው ግን እኩል አይደለም ማለት ነው። ስለዚህ በዚህ ጊዜ አንደኛውን አሟልቶ አንደኛውን ኮንዲሽን አሟልቶ አንደኛውን ኮንዲሽን አላሟላም። ስለዚህ አንደኛው ኮንዲሽን አሟልቶ አንደኛውን ኮንዲሽን አላሟላ ማለት ወደ ኢሬጉላር ፖሊገን ይቀየራል ማለት ነው። ቅድም የተመለከትን የግዴታ ሬጉላር ለማለት ሁለቱን ኮንዲሽን መሟላት አለበት። ሁለቱም ላይ ሳይዱም እኩል መሆን አለበት፣ አንግሎቹም ደግሞ እኩል መሆን ይኖርባቸዋል ማለት ነው። ሌላኛው ወደ ሁለተኛ ሀሳብ ስንመጣ ደግሞ ሬጉላር ፖሊገን ሃቭ ኢኳል ኢንተረር ኦር ኤክስተረር አንግል። ኢንተረሮቹ እና ኤክስተረር አንግሎቹም እኩል ናቸው ማለት ነው። የምታገኙት ውጤት ማለት ነው ምን ላይ? ሬጉላር ፖሊገን ላይ። ነገር ግን ኢሬጉላር ፖሊገን ላይ ስንመጣ ግን የሱ ተቃራኒ ነው ማለት ነው የሚሆነው። ኢሬጉላር polygons the measurement of all interior and exterior angle are not equal ነው እዚህ ጋር የሚለው። እዚህ ጋር ደግሞ አንግሎቹ ኢኳል ናቸው ማለት ነው። እሺ ሌላኛውስ አን ሬክታንግል በምንመለከትበት ጊዜ ደግሞ ለዚህ ደግሞ ጥሩ ኤግዛምፕል የሚሆነው ደግሞ ሬክታንግል መመልከት እንችላለን። ሬክታንግል ስንመለከት ደግሞ ምንድነው ሳይዶቹ ሁሉም ሳይዶች እኩል አይደሉም አይደል? እዚህ ኤግዛምፕል ኦፍ ኢሬጉላር ነው። ይሄ ኢሬጉላር የሆነበት ምክንያት ምንድነው? አንግሎቹ እኩል ናቸው አይደል? 90 ዲግሪ እንትን ያለ ነገር ግን ኦል ሳይዶቹ ግን እኩል አይደሉም አይደል? ለምሳሌ እዚህ ጋር ብንስለው ለምሳሌ እንደዚህ ነው አይደል የሚሆነው። ለምሳሌ ይሄንን በምንመለከትበት ጊዜ እዚህ ጋር ያለው ሳይድ እዚህ ጋር ካለው ሳይድ ጋራ እኩል ነው። ሁለቱ ፓራላል ስለሆኑ ማለት ነው። ሁለቱ ፓራላል ናቸው። ይሄና ይሄ ፓራላል ናቸው። ይሄና ይሄ ፓራላል ናቸው። ግን ሁሉም ግን ሳይዶች እኩል አይደሉም አይደል? ስለዚህ አንግላቸው ግን ሁሉም 90 ዲግሪ ነው እንትን የሚሉት የሚለኩት። አንግላቸው እኩል ነው፣ ነገር ግን ሳይዳቸው እኩል አይደለም። ስለዚህ ሁለት ኮንዲሽን ማሟላት አለበት ብለናል። ሬጉላር ለማለት ከሁለት አንዱ ኮንዲሽን ካላሟላ ደግሞ ምን እንለዋለን? ኢሬጉላር እንለዋለን ብለናል። ስለዚህ አንደኛው ኮንዲሽን አሟልቶ አንደኛውን ኮንዲሽን አላሟላን። ስለዚህ ኢሬጉላር ፖሊገን ብለን እንለዋለን ማለት ነው። ሌላኛው ሶስተኛ ደግሞ regular polygons have equal side and equal angle። ስለዚህ ይሄ በቃ ጀነራላይዝ ስናደርገው ነው። ኢኳል ሳይድ እና ኢኳል አንግሎች አሉት። እኩል የሆኑ ሳይዶች፣ እኩል የሆኑ አንግሎች፣ ሁለት ነገሮችን መያዝ አለበት ግዴታ ነው። አንዱን አሟልቶ አንደኛው ማስቀረት አይቻልም። እዚህ ጋር ስንመጣ ደግሞ የዚህኛው ተቃራኒ ደግሞ ኢሬጉላር ፖሊገን ደግሞ የዚህኛው ተቃራኒ ነው። ምንድነው? the polygons can either have equal side or ደግሞ equal angle or ደግሞ none። ምንድነው? ኢሬጉላር ለማለት ወይ ሳይዱ እኩል ሊሆን ይችላል፣ አንግሉ ግን እኩል ላይሆን ይችላል። ወይ አንግሉ እኩል ሆኖ ደግሞ ሳይዱ ደግሞ እኩል ላይሆን ይችላል። ኦር ደግሞ ሁለቱንም ሊያሟላ ይችላል ማለት ነው። ጊዜ ኢሬጉላር እንለዋለን ማለት ነው። ይሄንን ሐሳብ ማለት ነው። እንምጣ አሁን ቅድም ስናነሳ ነበረ ኢሬጉላር እና ስለ ኢሬጉላር ፖሊገን ስናወራ ሁለቱን የሚለያቸውን ካራክተራቸውን በምናነሳበት ጊዜ ሬጉላር ናቸው ብለን ስንል ኢንተረር አንግላቸው እና ኤክስተረር አንግላቸው እኩል ነው። ሁሉም ኢንተረር አንግላቸው እና ኤክስተረር አንግላቸው ምን ማለት እኩል ነው ማለት ነው። ነገር ግን ደግሞ በእንትን ግን ስንመጣ ግን በሌሎቹ ሐሳቡን ስንመጣ ግን በኢሬጉላር ላይ ግን ስንመጣ ደግሞ እኩል አይሆንም ብለን አንስተን ነበር አይደለ? ኢንተረር አንግል እና ኤክስተረር አንግል ብለናል። ስለዚህ ኢንተረር አንግል እና ኤክስተረር አንግል እዚህ ጋር ይሄ ማለት ነው። ለምሳሌ ይሄን በምንመለከትበት ጊዜ እዚህ ጋር 90 ዲግሪ፣ እዚህ ጋር 90 ዲግሪ፣ እዚህ ጋር 90 ዲግሪ፣ እዚህ ጋር 90 ዲግሪ ነው። ስለዚህ ኢንተረር አንግሎቹ ምንድን ናቸው? እኩል ናቸው ማለት ይሄኛው ከዚህኛው ጋር ይሄም ሁሉም እኩል ናቸው ማለት ነው። ስለዚህ በዚህ ጊዜ ኢንተረር አንግል ብለን እንጠራለን። ኤክስተረር አንግል ደግሞ ከውጭ በኩል ያለውን አንግል ነው ኤክስተረር አንግል የምንለው ማለት ነው። እሺ አሁንም እንምጣ ኮሊነር ፖይንት አሁን ቀደም እንደተመለከትነው ኮሊነር ፖይንት ምንድናቸው ማለት ነው? ፖይንትስ ላይን ኦን ሲንግል ላይ የሆነ ሲንግል ላይን ላይ የሆነ ላይን ላይ
የሆኑ ፖይንቶች ሲቀመጡ ማለት የሆኑ ፖይንቶች ከተቀመጡ እነዛን ኮሊነር ብለን እንጠራዋለን ማለት ነው። ኢን ኢንተረር አንግል ኢንተረር አንግል ኢን አንግል ኢን ዘ ኢንተረር ኦፍ ፖሊገን አት ቨርቴክስ። ሶ ስለዚህ ኢንተረር አንግል የምንለው ምንድነው ማለት ነው? ኢን ዘ ኢንተረር ፖሊገን ኦፍ ዘ ቨርቴክስ። ስለዚህ የቨርቴክሱ ኢንተረር የሆኑት ወይም ውስጠኛው አንግሉ የቨርቴክሱ ጋር ያሉት ቨርቴክሱ ጋር የሚገኙት ውስጣዊ አንግላቸው ምን እንላቸዋለን? ኢንተረር አንግል ብለን እንጠራዋለን ማለት ነው። ኢንተረር አንግልስ አር አንግል ቢትዊን ዘ ፖሊገን ቱ አጀሰንት ሳይድ። ስለዚህ በሁለት አጀሰንት ሳይዶች መካከል የሚገኙትን አንግል ኢንተረር አንግል ብለን እንጠራዋለን ማለት ነው። እዚህ ጋር ለምሳሌ ብንመለከተው ይሄ ጥሩ ኤግዛምፕል ነው የሚሆነው። ስለዚህ ይሄን በምንመለከትበት ጊዜ እዚህ ጋር አንድ ላይን አለ፣ እዚህ ጋርም አንድ ላይን አለ። ስለዚህ ይሄ እነዚህ በዚህኛው ላይን እና በዚህኛው ላይን መካከል ላይ የሚገኙት የውስጠኛው ይሄኛው ምን ይገኛል? ኢንተረር አንግል ብለን እንጠራዋለን ማለት ነው። ኢንተረር አንግል ተብሎ ይጠራል። ኢንተረር አንግል ተብሎ ይጠራል ማለት ነው። እሺ ሌላኛው ኤክስተርናል አንግል ደግሞ ጋር ስንመጣ ደግሞ if the side of the polygon፣ ስለዚህ የሳይድ ኦፍ the polygon extended፣ ስለዚህ ሳይድ ኦፍ the polygon extended ሲሆን ምን ይሆናል ማለት ነው? the angle formed outside the polygon is the external angle ብለን እንጠራዋለን። ከምን አውትሳይድ ከፖሊገኑ ውጪ ሌላ አንግል ይመሰረታል። ምኑ ሳይዱ the side of the polygon ኤክስቴንድድ በሚሆንበት ጊዜ ሌላ አዲስ የሆነ ውጫዊ አውትሳይድ የሆነ አንግል ፎርም ሲያደርግ ያንን አንግል ውጫዊ የሆነውን ኤክስተርናል አንግል ብለን እንጠራዋለን ማለት ነው። እዚህ ጋር ያለውን በምንመለከትበት ጊዜ ይሄኛውን አውትሳይድ የሆነውን አንግልን ኤክስተርናል አንግል ብለን እንጠራዋለን ማለት ነው። በዚህ ባጭሩ እዚህ ጋር ማቆም እንችላለን ይሄን ሐሳብ። አን አንግል አት ቨርቴክስ፣ ሌላኛው ደግሞ አን አንግል አት ቨርቴክስ ዛት ኢዝ ሰፕሊመንታሪ ቱ፣ ለኢንተረር አንግሉ ሰፕሊመንታሪ የሆነው በምኑ ላይ? በቨርቴክስ አት ቨርቴክሱ ላይ ለኢንተረር አንግሉ ሰፕሊመንታሪ የሆነው ያንን አንግል ምን እንለዋለን? ኤክስተርናል አንግል ብለን እንጠራዋለን ማለት ነው። ስለዚህ አይደል እዚህ ጋር ያለውን በምንመለከትበት ለምሳሌ እዚህ ጋር ያለውን በምንመለከትበት ጊዜ ቨርቴክሱ አለ እዚህ ጋራ። ስለዚህ ለኢንተረር አንግሉ ሰፕሊመንታሪ የሚሆነው ወይም ደግሞ እዚህ ጋር ሙሉ ኮምፕሊመንታሪ ነው ይባላል። ሰፕሊመንታሪ ደግሞ 90 ዲግሪ ነው። ስለዚህ ለዚህኛው ሰፕሊመንታሪ የሚሆነው እዚህ ጋራ ኤክስተርናል አንግሉ ውጪ ላይ ያለው እዚህ ጋር ያለውን ምን እንለዋለን ማለት ነው? ኤክስተርናል አንግል ብለን እንጠራዋለን ማለት ነው። ኤክስተርናል አንግል ብለን እንጠራዋለን። ሴንትራል አንግል ምንለው ደግሞ ከቨርቴክሶቹ ተነስተው በቨርቴክሶቹ መካከል ከቨርቴክሱ ተነስተን ወደ ሴንተሩ እዚህ ጋር አስመረን፣ ሌላም ደግሞ ከቨርቴክሱ ወደዚህ አስመረን በሁለቶቹ ላይን መካከል የሚገኘው አንግል ሴንትራል አንግል ተብሎ ይጠራል ማለት ነው። እሺ ሌላኛው ደግሞ የምንመለከተው ደግሞ the sum of the formula the interior angle sum formula, the formula for an irregular polygon is the sum of the interior angle። ስለዚህ ለኢሬጉላር ፖሊገን የውስጠኛው አንግል ለመደመር የምንጠቀመው ፎርሙላ ምንድነው ማለት ነው? the sum of the ኢንተረር አንግል ውስጥ ያሉትን እንዳለ አንግሎችን መደመር ማለት ነው እዚህ ጋር ያሉትን እንዳለ መደመር ነው። እዚህ ለኢንተረር አንግል በምንፈልግበት ጊዜ እዚህ ጋር ያለውን መደመር ነው ማለት ነው። ይሄን በምንመለከትበት ለምሳሌ the polygon of ይሄን በምንበት አሁን ABCD የሚባል እዚህ ጋራ ፖሊገን ቢኖረን ABC ለምሳሌ አንግል ABC አለ። ለምሳሌ አንግል ABC ይሄው አንግል ማለት አንግል D ይሄው ይሄንን ነው። DBC ማለት አንግል DBC ማለት ይሄው D ማለት DC ነው የሚለው DC ስለዚህ DCB ማለት ደግሞ DCB ማለት ይሄ ከዚህ ያለው ይሄ DCB ማለት እቺኛው አንግል ነች፣ ይሄኛው አንግል ነው። ይሄንን አንግል ምን እንለዋለን? ኢንተረር ብለን ነው የምንጠራው። ኢንተረር ብለን እንጠራዋለን። ነገር ግን ደግሞ ከዚህ ውጭ ያሉትስ ከዚህ ውጭ ያሉትን ለምሳሌ
ለምሳሌ አንግል ዲ ሲ እና ኤፍን ዲ ሲ ኢ ኤፍን ሌላስ አንግል ቢ ሲ ኢ ሁልጊዜ መሀል ላይ የሚቀመጡት ፖይንቱ ያለበት ቦታ ላይ አንግሉ ቨርቴክሱም ነው የምትጠቅመው። እቺ ሲ መሀል ላይ የሚገኝ ሁልጊዜም አንግል ተብሎ መሀል ላይ ከተቀመጠ እዚህ ጋር መሀል ላይ ከተቀመጠ ሲ የምትጠቀመው መሀል ላይ የተቀመጠው ቨርቴክሱን ነው የሚጠቁሙ ማለት ነው። ሶ ስለዚህ ጋር ስንመለከት አንደኛ የአንግል ዲሲኤፍ ማለት ይችኛዋ ነች። አንግል ቢሲኢ ማለት ደግሞ ይችኛዋ አንግል ነች ማለት ነው። ስለዚህ እነዚህ ኤክስተርናል ይባላሉ። እነዚህ ሁለቱ ኤክስተርናል አንግል ይባላሉ። ዲሲኤፍ እና ቢሲኢ እነዚህ ሁለት ነገሮች ማለት ነው። ሶ there are two possible interior angle at vertex። ስለዚህ ቨርቴክስ ላይ ሁለት ፖሲብል የሆኑ ኢንተር አንግሎች አሉ አት ቨርቴክስ ላይ። እነዛ ደግሞ ምንድናቸው ማለት ነው? እኩል ናቸው ማለት ነው። እሺ ሶ እዚህ ጋር ስንመለከት ይሄንን ኤግዛምፕል ለምሳሌ የምንሰራበት ጊዜ find the measurement of the interior angle ዴሳጎን when its corresponding interior angle ደግሞ 144 ነው። ስለዚህ ይሄንን ምንም ሌላ ነገር መወት ያስፈልጋል። ይሄው በቃ አሁን ይሄን ለምሳሌ በምንመለከትበት ጊዜ ይሄንን ኤግዛምፕል እንሰራ። ለምሳሌ 144 ነው የተባለው አይደል? 144 ነው የተባለው። ስለዚህ ኢንተርናል አንግሉ እዚህ ጋር ስንት ነው የተባለው? 144 ዲግሪ ተሰጥቶናል። ሶ ኢንተርናል አንግሉ ኤክስተርናል አንግሉ ፈልጉ ከተባለን ደግሞ ምንድነው ኤክስተርናል አንግሉ ይሄንን ነው ፈልጉ የተባለው። ይሄንን ኤክስ ብለን ብንለው ምንድነው የምናደርገው? ከዚህ እስከዚህ ሙሉ ስንት ነው? 180 ነው። ስለዚህ 180 ዲግሪ 180 ዲግሪ ማለት ሳይዙን ቀንሰው። እሺ 180 ዲግሪ ማለት ምንድነው? ኢንተርናል አንግል ሲደመር ኤክስተርናል አንግል ማለት ሁለቱ ሲደመሩ 180 መጣው ማለት ነው። ሶ ይሄ ከሆነ ኢንተርናል አንግል ደግሞ 144 ነው ተብሎ ተሰጥቷል። ስለዚህ 180 ዲግሪ 144 አይደል? ፈልጉ የተባለው ኤክስተርናል ስለሆነ ማለት ሲደመር ኤክስተርናል ኤክስ ብለን እንጥራው። ኤክስ ዲግሪ ነው። ሶ 144ን ወደፊት ስናመጣው ስንት ይሆናል? 180 ሲቀነስ 144 አይደል? which is equals to x ዲግሪ አድርገን ስንሰራው 10 ይሆናል። 10 ሲቀነስ ማለት 180 ሲቀነስ 100 እዚህ ጋር 44 ብናረጋው 10 0 ስለሆነ አንድ ስንሰጠው 10 ሲቀነስ 4 ደግሞ 6 ይሆናል። ሶ እዚህ ጋር 7 ሲቀነስ 3 ስለዚህ 7 ሲቀነስ 36 ይሆናል። እዚህ ጋር አንድ አለ 144 ነው። ስለዚህ 1 0 ስለዚህ 36 ዲግሪ ይሆናል። ሶ x which is equals to 36 ዲግሪ ይሆናል ማለት ነው የኤክስ ዋጋ። ሶ የኤክስ ዋጋ 36 ኤክስ ማለት ደግሞ ምንድነው? adjacent of the interior angle ማለት ኤክስተርናል አንግሉን ለመፈለግ ነው። ኤክስተርናል አንግሉ 36 ነው። ኢንተርናል አንግሉ ደግሞ ስንት ነው? 144 ነው የተሰጠን ጊቨን ነው ማለት ነው። ሶ አሁን እዚህ ጋር ልብ ማለት ያለብን ነገር አለ። አሁን ስለ ኢንተርናል ስለ ኤክስተርናል አንግል አሁን ተመለከትን። ነገር ግን ሰሙን እንፈልግ እስቲ። ሰም የእያንዳንዱን አንድ ፎርሙላን ፕሩፍ እናደርጋለን ማለት ነው። አሁን ከዚህ በኋላ አሁን ባለችን አሁን በዚህኛው ሐሳብ ላይ ማለት ነው። ሶ ስለዚህ ምንድነው the sum of the measurement the measure of the interior angle of the polygon። ስለዚህ ፖሊጋን ላይ ያሉት the sum of ሰማቸውን አጠቃላይ ኢንተርናል አንግሎቹን አጠቃላይ ሰማቸውን እንዴት ነው የምናገኘው የሚሉትን ነገሮችን እንመለከታለን። የኢንተርናሉንም ኤክስተርናል አንግሉንም በዚሁ መንገድ እንፈልጋለን ማለት ነው። እሺ ሶ ተመልከቱ፣ በደንብ አድርጋችሁ ተመልከቱ። ሶ ለምሳሌ እዚህ ጋር ያሉትን እንመልከት። ይሄው እዚህ ጋር አንድ ጊቨን ሰጥቷል። ሶ I3 I2 I1 ሰጥቶ እነዚህ ኢንተርናል አንግል ናቸው እና E1 E2 E3 ደግሞ እነዚህ ኤክስተርናል አንግል ናቸው። ተመልከቱልኝ፣ በደንብ ተመልከቱልኝ። አሁን የእያንዳንዱን እንወስዳለን ማለት ነው። እያንዳንዱ ስንት ይለካል የሚሉት ነገሮችን ሀሳብ እንመልከት። እያንዳንዱ ስንት ይለካል
የሚለውን ነገር እንመለከታለን ማለት ነው። ይኸው እዚህ ጋር እንምጣ። ይኸው ተመልከቱ በደንብ ይሄኛውን ላጥፋው። እዚህ ጋር እቺ ነገር ትጥፋ። እሺ ከዛ ተመልከቱ እዚህ ጋር ያለው የኢ1 እና ኢ2 ሁለቱ ሲደመሩ ስንት ይሆናል? የሁለቱ ድምር 180 አይደል? i1 ትላላችሁ። ይኸው i1 ሲደመር ኢ2 ኢ1 180 ዲግሪ ይመጣል። እሺ አሁንም እንመጣለን ወደ ቱ ጋር እንምጣ። ወደ ቱ ጋርም ስንመጣ እሺ ወደ ቱ ጋርም ስንመጣ ወደ ቱ ጋር ስንመጣ ደግሞ እዚህ ጋርም ስንመጣ እዚህ ጋርም ያለውን ስንመለከተው ኢንተርናል አንግል እና ኤክስተርናል አንግል ሲደመር 180 ይመጣል። i2 እና e2 ሲደመሩ 180 ይመጣል። i2 ሲደመር e2 which is equals to 180 ዲግሪ ይመጣል። እሺ አሁንም i3 እና እሱንም ብትወስዱት 180 ይመጣል። i3 ሲደመር e3 ሁለቱ 180 ዲግሪ ይመጣልናል ማለት ነው። ይሄው ይሄን አገኘን። ግልጽ ነው። እሺ አሁን ያዙ በደንብ። ሌላኛው ደግሞ ኢንተርናል አንግሎቹን ተመልከቱልኝ። ኢንተርናል አንግሎቹን እዚህ ጋር ያለው i3ን i2ን እና i1ን እነዚህን ብንደምራቸው ስንት ነው የሚመጣው? 180 ነው የሚመጣው አይደል? የትራያንግል ኢንተርናል አንግሉን በውስጥ በኩል ውስጡን በምንደመርበት ጊዜ ኢንተርናል አንግሉ ስንት ነው? 180 ነው አይደል የሚሆነው? i1 ሲደመር i2 ሲደመር i3 180 ዲግሪ ይመጣል። ለምንድን ነው ስለ ትራያንግል እያወራን? ትራያንግል የውስጡ ኢንተርናል አንግሉ ስንደምራቸው ውስጦቹ አንግሎቹ 180 ነው የሚመጡት ማለት ነው። በቃ አሁን ኤክስተርናል አንግሉን እንፈልጋለን። ይሄኛው ኢንተርናል አንግል አተሰጥቷል። ይሄው ኢንተርናል አንግሉን አግኝተናል። እሺ ኤክስተርናል አንግል ግን ለመፈለግ ደግሞ ምን እናድርግ? ኤክስተርናል አንግል ለመፈለግ ደግሞ e1 እና e2 e3 ያሉበትን እንውሰድ። ይሄው ይሄኛውን አንድ ላይ እያደረግን እንውሰድ። ሶ e1 እንላለን። ይሄው ማለት የመጀመሪያው i1 ነው አይደል? i1 ሲደመር e1 አንደኛው ነው ይሄ ሲደመር i2 ሲደመር e2 እሺ ሲደመር i3 ሲደመር e3 እዚህ ጋራ እያንዳንዱ የደምበር ነው። ስለዚህ እዚህ ጋራ የእያንዳንዱ ቫልዩ የዚህኛው ቫልዩ 180 እዚህ ጋራ 180 ነው የመጣ ያለው። ስለዚህ ስንት ነው ማለት ነው? 180 ሲደመር 180 ሲደመር 180 እንደዚያ አድርገን እናስቀምጣለን። እሺ ሌላስ? አሁን እንበት ነው። እያንዳንዱ እዚህ ጋር ያለውን እንበት ነው ማለት i1 ሲደመር e1 ሲደመር i2 ሲደመር e2 ሲደመር i3 ሲደመር i3 ነው ይሄ ነገር ይሄ 3 ሲደመር e3 ጨረስን አይደል? which is equals to ስንት ይሆናል? 3 ሲባዛ 180 ወይንም 180 አድርገን ማስቀመጥ ማለት ነው። እሺ አሁንስ እንዴት ነው የምናደርገው? በቀጣይ የምናደርገው እያንዳንዱን እንውሰድ። አሁን እዚህ ጋር ያለውን ምን እናደርጋለን? አይ ያለበት ለብቻ እንውሰድበት። እዚህ ጋር i1 አለ፣ እዚህ ጋርም i2 አለ፣ እዚህ ጋር i3 አለ። ለብቻ ስንወስድ ደግሞ እንደዛ አድርገን እናስቀምጠዋለን። እዚህ ጋር ያለውን እዚህ ጋር እንጻፈው። ቆይ እዚህ ጋር እንጻፈው ወይ ደግሞ የጻፍላችሁ እዚህ ጋር ምን አለን? i1 ሲደመር e1
ሲደመር ኢቱ ይቅርታ አይ2 ሲደመር ኢቱ ሲደመር ኢ3 አይ3 ሲደመር ኢ3 which is equals to 3 ታይም 180 ዲግሪ 380ዎች አሉኝ ማለት ነው። በቃ ችግር የለውም። እንደዚህም አባሳችሁ ማስቀመጥም ትችላላችሁ፣ ጣጣ የለውም። እሺ አሁን ተመልከቱልኝ። እዚህ ጋር አይ ያለበትን ውሰድ። አይ ያለበትን ኢ ያለበትና አይ ያለበትን ለብቻ ነው ውሰድ። ያው አይ1 ሲደመር አይ2 ሲደመር አይ3 አርግተን ይሄንን ለብቻ ነው ወሰደው። ይሄኛው ሲደመር ደግሞ እዚህ ጋር ምን ውሰድ ለብቻ ኢቱ ኢ1 ሲደመር ኢ2 ሲደመር ኢ3 ስንት ሆነ? 380 ዲግሪ አርግተን እናስቀምጣለን። ሶ አሁንስ እዚህ ጋር ያገኘነው አይ1 አይ2 አይ3 ሲደመሩ የዚህኛው ደግሞ ስንት ቫልዩ ስንት ነው የመጣልን? 180 አይደል? 180 ሲደመር ኢ1 ሲደመር ኢ2 ሲደመር ኢ3 3 ታይም 180 ዲግሪ። እሺ አሁን ይሄንን ወደዛ እንወስደው። 180 ወደዛ እንወስደዋለን። አሁን ኢ1 ሲደመር ኢ2 ሲደመር ኢ3 ማለት እሺ 3 ጊዜ 0 ይሆናል አይደል? 3 ጊዜ 8 24 4ን ጽፌ 2 አለኝ። 3 ጊዜ 1 3 ከ5 ጋራ ከ2 ጋራ 5 ይሆናል። 180 ወደዚህ ጋር ሳመጣ ሲቀነስ 180 እያስቀምጣለሁ። ከዛስ ኢ1 ሲደመር ኢ2 ሲደመር ኢ3 which is equals to ስንት ይመጣል? ይሄን ስናቀናንሰው 0 ይሄ 0 ይሆናል። 4 አለኝ። 14 ሲቀነስ 8 ደግሞ 6 ነው የሚሆነው። 5 ለ4 1 ስለሰጠ 4 አለኝ። 4 ሲቀነስ 1 ደግሞ 3 ይሆናል። 360 ዲግሪ ይሆናል። ስለዚህ ኤክስተርናል አንግል ኦፍ ትራያንግል ስንት መጣ ማለት ነው? 360። እቺ 360 ማለት ለሁሉም ነች። እሺ ለሁሉም 360 ነው የሚመጣው። እቺ 360 ለሁሉም ነው የምትሰራው። እቺ ሀሳብ የማንኛውም አይነት ፖሊገን ኤክስተርናል አንግሉ 360 ዲግሪ ይመጣል ማለት ነው። ስለዚህ እዚህ ጋር የተገኘችው የኢ ማለት ኤክስተርናል አንግል ብለን የጠራናቸው ነው። እነሱ ናቸው የሚሆኑት ማለት። ስለዚህ the sum of the measurement of the internal angle or angle a triangle taking one angle at each vertex is 360 ዲግሪ ማለት ነው። taking one angle at each vertex ስንት ይመጣል? 360 ዲግሪ ይመጣል ማለት ነው። 360 ዲግሪ ይመጣል ማለት ነው። እናስ the sum of the measurement the three interior angles of any triangle is 180 ነው የሚመጣው። ስለዚህ ሶስት የሆነ የትራያንግል ሶስት ስለሆኑ ሳይዶቹ ሶስት የሆኑ ኢንተረር አንግሎች አሉት። ስለዚህ የነዛን ኢንተረር አንግሎች ሰማቸው 380 ዲግሪ ይመጣልን። ስለዚህ የሶስት ከሆነ ትራያንግል ከሆነ 180 ዲግሪ ይመጣል ማለት ኢንተረር አንግሉ ማለት ነው። if the number of side of the polygon n ከሆነ ስለዚህ the side of polygon n ከሆነ ሳይዱ ብዛቱ ብዛት ካለው the sum of the measurement of all interior ስንት ሊሆን ነው ማለት ነው? n-2 ታይም 180 ዲግሪ ይመጣል ማለት ነው። ይሄንን ቼክ ለማድረግ ኤንን በስሪ ብንሰራት የስሪን እንስራ ውስጥ የስሪን የኢንተረር የትራያንግል የኢንተረር አንግሉን ሳይድ ሰሜሽን ኦፍ ዘ ኢንተረር አንግል
the sum of the interior angle of the triangle እንስራ እስቲ። ስንት ነው? ኤን ማለት ስንት ነው? 3 ነው። ሶ ስለ ትሪያንግሉ ሳይድ ኤን ማለት ሳይድ ነው ያለው። ሶ ስለዚህ 3 ሲቀነስ 2 ሲባዛ በ180 ዲግሪ። ሶ ስለዚህ 3 ሲቀነስ 2 አንድ ሲባዛ በ180 ዲግሪ ራሱ 180 ዲግሪ 180 ዲግሪ ራሱ ይሰጣል ማለት ነው። ሶ በዚህ መንገድ መስራት ይቻላል ማለት ነው። ፎር ከሆነም የፎርም ከሆነ ሳይዱ ኤን ፎር ከሆነ ምን ይሆናል ማለት ነው? 4 ሲቀነስ 2 ሲባዛ በ180 ዲግሪ 360 ይመጣል ማለት ነው። ሶ አሁን እዚህ ጋር ኮንክሉድ ማድረግ ያለብን ፎር ኤኒ ፖሊገን ሬጉላር ሊሆን ይችላል፣ ኢሬጉላር ሊሆን ይችላል። the sum of external አንግሉ the sum of the external አንግሉ ምን ሆነ አለበት? 360 ዲግሪ ነው። የኤክስተርናል አንግሉ የማን የሬጉላር ሊሆን ይችላል፣ ኢሬጉላርም ሊሆን ይችላል። ማንኛውም ኢሬጉላር ወይ ደግሞ ኢሬጉላር ኦር ደግሞ ማለት ሬጉላር ኦር ደግሞ ነን ሬጉላር የሆነ ፖሊገን ኤክስተረሩ ሁልጊዜም ኤክስተረር አንግሉ 360 ዲግሪ ነው የሚመጣው ማለት ነው። ነገር ኢንተረር ግን ከተባለን ግን ኤን ማይነስ 2 ታይም ብለን በ180 ዲግሪ እናደርጋለን። ኢንተረሩ ፈልጉ ከተባለን። ስለዚህ ሳይድ ኤን ማለት ሳይድ ነች። ሳይዱን አስገብተን እንሰራለን ማለት ነው። እሺ ሶ አሁን ኖት ማድረግ ያለብን ምንድነው? ዘ ሜዠርመንት ኦፍ ዘ ኢንተረር አንግል ኤን ሳይድ አንግል እሺ ኤስ ኦቨር ኤን which is equals to n minus 2 time 180 degree, then the sum of the measurement of all interior angle. Hence we have the following. so ስለዚህ አሁን እዚህ ጋር ምንድነው የምናደርገው ማለት ነው? የእያንዳንዱ አንግል ስንት ይደርሰዋል? ይሄ በእውነት አቬሬጅ በሉት። አቬሬጅ ብላችሁ ያዙት። የእያንዳንዱ አንግሎቹ ስንት ይመጣሉ የሚሉትን ማለት ስንት ይደርሰዋል የሚሉትን የእያንዳንዱ አንግሎቹ ስንት ዲግሪ ይደርሰዋል የሚሉትን ሀሳቦችን ለመመልከት ምንድነው የምናደርገው? የኤስ ኦቨር ኤን አድርገን እንሰራለን ማለት ነው። ኤስ ማለት ምንድነች ማለት ነው? ኤስ ማለት ደግሞ ኤን ማይነስ 2 ታይም 180 ዲግሪ አድርገን ኦቨር ኤን እናደርጋለን ማለት ነው። ሶ ስለዚህ ይሄ ኤን ማለት ከላይ ያለው ይሄ ማለት ደግሞ ምንድነው? የኢንተረር አንግሎቹ አጠቃላይ ኢንተረር አንግሎቹ ተደምረው የሚመጣው ቫልዩ ነው። ድምራቸው የኢንተረር አንግሎቹ ድምራቸው ስንት ይመጣል የሚለውን ነገር ለማወቅ ይሄንን ፎርሙላ እንጠቀማለን። የድምራቸው የኢንተረር አንግሎቹ አጠቃላይ ሰሜሽናቸውን ለመፈለግ ሶ እነሱን ሰሜሽን ከፈለግን በኋላ ለኤን ናቸው ወይንም ለሳይዳቸው ብዛት በምናካፈልበት ጊዜ ስንት እናገኛለን ማለት ነው? የእያንዳንዱ ስንት ይደርሰዋል እያንዳንዱ አንግል ኢች አንግል የሚለውን ሀሳብ ለመመልከት ለምሳሌ እንደዚህ ቢሆን ይሄኛው ቢሆን ለምሳሌ በዚህ ፎርሙላ መሰረት ይሄን በምንሰራበት ጊዜ የምናገኘው ለምሳሌ 90 ሊሆን ይችላል። ይኸው 90 አይደል? ለምሳሌ ኤን ስንት ነው? 4 ነው አይደል? የመጀመሪያውን ለምሳሌ የዚህ እንስራ። በሬክታንጉላር ፎርሙላ እንስራ እስቲ ስንት ይደርሰዋል የሚለውን ነገር ለማግኘት ስለዚህ 4 ነው። ኤን which is equals to 4 ነው። ሶ ስለዚህ ቶታሉን የኢንተረር አንግሉን ለማግኘት እንዴት ነው የምናደርገው? ኤን ማይነስ 2 ታይም 180 ዲግሪ የሚለውን ሀሳብ እንጠቀማለን። ሶ ስለዚህ ኤን ስንት ነው? 4 ሲቀነስ 2 ታይም 180 ዲግሪ አድርገን ይሄ ስንት ይመጣል ማለት ነው? 4 ሲቀነስ 2 ይሆናል። ሲባዛ በ180 ዲግሪ ስንት ይሆናል ማለት ነው? 360 ዲግሪ ይሆናል። ሶ ይሄን 360 ዲግሪ ይሄው አግኝተናል። ኤን ማይነስ 1 የተባለው ኤን ማይነስ 2 ታይም ይሄ የዚህኛው ቫልዩ 360 ዲግሪ፣ ይሄኛውን ደግሞ ድጋሚ ለኤን አካፈል ነው ማለት የምናገኘው ውጤት ስለምንድን ነው ማለት ነው? የእያንዳንዱ አንግል ስንት ይደርሰዋል የሚለውን ነገር ለማግኘት ነው። ስለዚህ 360 ሲካፈል ኤን ስንት ነው? 4 ነው። ሶ ይሄ ስንት ይሆናል? 90 ይሆናል ማለት 360 ይሄ 90 ዲግሪ ይመጣል ማለት ነው። ሶ ስለዚህ 90 ዲግሪ እቺ ምንድነች ሪፕሬዘንት የምታደርገው? እያንዳንዱ አንግሉ የእያንዳንዱ እዚች ጋር ያለችው አንግል 90 ዲግሪ ይመጣል እያልን ያለ ነው ማለት ነው። ይሄን ፎርሙላ ስንጠቀም ማለት ነው። ሶ
ይሄንን ከተመለከትን ሌላኛው ደግሞ አሁን ኤክስተርናል አንግልም ስንመጣ ኤክስተርናል አንግሉም ስንት ይደርሰዋል ኤክስተርናል አንግሉ የሚለውን ሀሳብ ለማግኘት ደግሞ በአሁን በሰራን መንገድ ከሆነ ይሄኛው ሁልጊዜ ለምን ለሬጉላርም ለነን ሬጉላር ለሬጉላርም ለነን ሬጉላርም ምንድነው ሁልጊዜም ኤክስተርናል አንግሉ 360 ሁልጊዜም ቢሆን 360 ዲግሪ ለኤን እናደርጋለን ለኤን አድርገን እናካፍለዋለን ማለት ነው። ስንት እያንዳንዱ ስንት ይደርሰዋል የሚለውን ነገር ለማወቅ ነው ኤን የምናደርገው እንጂ አጠቃላይ ሰሚሽን ከተባለ የኢንተርናል አንግሉ ሰሚሽን ከተባለ የላይኛውን ፎርሙላ ብቻ ነው የምንጠቀመው። ልዩነታቸውን ማለት አሁን እነዚህ ይሄ ፎርሙላዎችን ልዩነታቸውን ለዩ። ይሄው ኤን ማይነስ 2 ብለን ያስቀመጥነው ኦቨር ኤን ብለን ካስቀመጠን እያንዳንዱ አንግሉ ስንት ይደርሰዋል እያለን ነው ያለነው። ስንት አንግል እያንዳንዱ የሚቀመጥ ስንት አንግል ይደርሰዋል የሚለውን ነገር ለማወቅ ነው የምንጠቀመው። አንድ አሳያችሁ። ለምሳሌ እዚህ ጋር ስንት ይሄኛው አንግል ይሄ አንግል ስንት ይደርሰዋል፣ ይሄ አንግል ስንት ይደርሰዋል፣ ይሄ አንግል ስንት ይደርሰዋል የሚለውን ሀሳብ ለማወቅ ነው እንደዚህ የምናደርገው ማለት ነው። ሌላም በሬክታንጉልም ስንሰራ ይሄኛው አንግል ስንት ይሰራል፣ ይሄም አንግል ስንት ይደርሰዋል ለማወቅ ብለን ስንሰራ በዚህ ኦቨር ኤን አድርገን እንሰራለን ማለት ነው። ሶ አሁን 360 ዲግሪ ሲካፈል ለኤን ብለን የምናስቀምጠው 360 ዲግሪ የመጣው ሁልጊዜም ለኤክስተርናል አንግል የኤክስተርናል አንግሉ ስንት ይደርሰዋል የሚለውን ነገር ለማወቅ ነው። እሺ እንዳይምታታባችሁ እንትኖቹ እዚህ ጋር ያለው 360 ዲግሪ የመጣልን የኤክስተርናል አንግል ሁልጊዜም ቢሆን ሰሚሽኑ ሁልጊዜም ኤክስተርናል አንግል 360 ዲግሪ ስለሆነ፣ ነገር ግን ኢንተርናል አንግል ላይ ግን ስትመጣ ግን እዚህ ጋር ሁልጊዜ ተለዋዋጭነት ይኖረዋል አይደለ? ስለዚህ ኤን ማይነስ 2 ታይም 180 ዲግሪ አድርገን ስለምንሰራ ማለት ተለዋዋጭነት ይኖረዋል። እዚህ ጋር ስንመጣ ኢንተርናል አንግልም ስንመጣ 360 ዲግሪ ይመጣል። ለምን 360 ዲግሪ የሚመጣው ቼክ አድርጉት። ለምሳሌ እዚህ ጋር ያለውን ለምሳሌ ይሄንን የሬክታንግል ብንወስድ እዚህ ጋር ሴንተር እንደዚህ ቢሆን ለምሳሌ ይሄኛው እዚህ ጋር አለ ሶ የሴንተራል አንግሉን በምንፈልግበት ጊዜ ምንድነው የሚሆነው? እንደዚህ ዙሪያ ነው የሚመጣው። ስለዚህ ይሄ 360 ዲግሪ ይሆናል ማለት ነው። 360 ዲግሪ ስለዚህ 360 ዲግሪ ሲካፈል ለኤን ስናደርገው ምን እያልን ያለ ነው ማለት ነው? ይቺኛዋ ለብቻዋ ስንት ትይዛለች፣ ይቺኛዋ ለብቻዋ ስንት ትይዛለች፣ ይቺኛዋ ለብቻ ስንት ትይዛለች፣ ይቺኛዋ ለብቻ ስንት ትይዛለች የሚለው ነገር ለማወቅ ነው ማለት ነው። ይቺኛዋ ስንት ትይዛለች ዲግሪ፣ ይቺኛዋ ከዚህ እስከዚህ ስንት ትይዛለች፣ ከዚህኛው እስከዚህኛው ስንት ትይዛለች፣ ከዚህኛው እስከዚህኛው የሚለው ነገር ለማወቅ 360 ዲግሪ ሲካፈል ለኤን አድርገን እናስቀምጣለን ማለት ነው። ሶ ፋይንድ ዘ ሜዠርመንት ኦፍ ኢች ኢንተርናል አንግል ኤግዛምፕላችን ስንመለከት ፋይንድ ዘ ሜዠርመንት ኦፍ ኢች ኢንተርናል አንግል ኢንተርናል አንግልን እና ደግሞ ኢንተርናል አንግል ኤክስተርናል አንግል ኤንድ ኢች ሴንተራል አንግል ዘ ፖሊገንስ ስሪ ሳይድ ነው ያለው። ስለዚህ ለስሪ ሳይድ ፈልጉ ነው የተባልን ያለው። ስለዚህ ለስሪ ሳይዱ ስንት ይመጣል የሚለውን ሀሳብ ነው የምንመለከተው። ለስሪ ሳይድ የኢንተርናል አንግሉ እና ደግሞ የኤክስተርናል አንግሉ እና ደግሞ ሴንተራል አንግል ስንት ይመጣል የሚለውን ሀሳብ ያስቀምጥልን ያለ ሰው። ስለዚህ ይሄን ነገር ኢንተርናል አንግል ለመፈለግ ምንድነው የምናደርገው? ኢንተርናል አንግል ለመፈለግ እንደዚህ ነው የምናደርገው አይደል? ኤን ማይነስ 2 ታይም በስንት በ180 ዲግሪ ኦልሞስት እናውቃለን። የስሪ ሳይድ ካለው ስንት ነው የሚሆነው ማለት ነው? ኢንተርናል አንግሉ 180 ነው የሚሆነው 180 ዲግሪ ነው የሚሆነው እና ደግሞ ኤክስተርናል አንግሉ ደግሞ 360 ነው የሚሆነው 360 ዲግሪ ይመጣል ማለት ነው። እንደዚህ ደርቦ ይቀመጣል ማለት ነው። ስለዚህ የተጠየቅነው ሀሳብ ምንድነው? ፋይንድ ዘ ሜዠርመንት ኦፍ ዘ ኢንተርናል አንግል ኤንድ